ጉድን ስማ በረከት ገበሬዋ ከተፈታች ወር ሳይሞላት ዛሬም እንደገና በአዲስ ክስ ተከሳ እስር ቤት ገብታለች። ምን አረገች ይባላል መሰለህ? 5000 ሊትር ናፍጣ ነዳጅ ከባለስልጣናት ጋር ሆና አጭበርብራ ለወርቅ ባለሙያዎች ሸጣለች አሉ። 5000 ሊትር ነዳጅ ማለት ስንት እንደሚገኝበት ታውቃለህ? በፈርቅ በብላክ ስትሰጠው ግማሽ ቢሊዮን ብር በጠራራ ፀሐይ። ግን እሷ ምን ስትል ነበር? ወጣ አሁን ታበርሲሳ የኔ ስም የሚያጠፋው 3000 ብር $3000 ከፍለውት ነው ምናምን ያለች ስትለፈልፍ ነበር። የሆነ አንድ እብድ የሆነ አለ በአማራ ሕዝብ የሚነግድ ስንታየው ቸኮለ ምናምን የሚባል አንድ እብድ አለና በሱ ነበረ ስታሰራ የነበረው። ዛሬ ይኸው እስር ቤት ገብታለች። ማንነት ነው ይሄ? አቡቹን ወጥቷለሁ ብልጽግና ከመጣ በኋላ አገሩ እንደዚህ ሆኗል። ከአሜሪካ ጋር ያነጻጽሩ ላሉ የኢትዮጵያን ከአሜሪካ ጋር ያነጻጽራል እንዳለ ሌባ ብቻ። አሁን እስር ቤት ገባች። ብናርጎ ነው የሚያጭበረብሩት። እና እኛ እንሻላለን። መንግስት እግዚአብሔር እኛ ብንሰድብም እኛ እንሻላለን። ምክንያቱም እኛ አንሰርቅ ብንናገርም ብንጮም ምንም ብንል መንግስት ላይ ብንንጫጫም መንግስት ለሚሰራው ነገር ግን ከተሰራ ይሄ ነገር ተሰርቷል ብዬ መሰክራለሁ። ሰው ብልጽግና እያለኝም መሰክራለሁ። ግን እንደዚህ አይነት ሰዎች በመንግስት ሲነግዱ፣ በባለስልጣናት ሲነግዱ መቆጣጠር ያስፈልጋል። ያለች ኢቲቪ ፋና ምናምን ብር ትሰጣለች ለጋዜጠኛ። ጋዜጠኞች እሷን ሄደው ፕሮሞት በቃ ያጋንኗታል። ዛሬስ ወራሯትም ከወጣች መንግስት አምጦ እኮ ነው ለነዳጅ ዶላር የሚሰጠው። ለዛውም በዚህ ሰዓት ነዳጅ ማጭበርበር ከአመራሮች ከሆነ 5000 ሊትር ግማሽ ቢሊዮን ብር አጭበረበሩ። አሁን ተበርሲሳ ስሜን አጠፋለች። አሁን ከእስር ቤት የሚወጡት አርቲስቶች በጠቅላላ ነገ ሲፈቱ እግዚአብሔርን ተመልሶ ይገባሉ። ምክንያቱም በማጭበርበር ነው እዚህ ሀገር በጣም ሀብት እያገበስብሱ ያሉት። አሁን አርቲስቶች ዋስትና ያገኛሉ አይደል? ተመልሶ ይመጣሉ ፌዴራል ፖሊስ ጋር። መመረኝ በማጭበርበር ላይ ነው። አሁን ፊልም መስራት ትተዋል። ቲያትር ቤቶች ተዘግተዋል። ወይ በኤንጂኦ ላይ ወይ ቤተክርስቲያን ማሰራ ሲያጭበረብሩ መልሰን እናገኛቸዋለን። እና በረከት ገበሬዋ በቃ ማንነትሽ ነው ማጭበር። የሆነ ሽንኩርት ገበሬ ምናምጣት ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችም በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን
ከፍቶ ማየት ጀምሯል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን። የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የፖሊስ ማዘዣ ቢወጣበትም እስካሁን ድረስ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የሙዚቃ አቀናባሪውና ብልጽግና ወክሎ በአዲስ አበባ ምክር ቤት ምርጫ የሚወዳደረው ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶም የገደብ እስራት ቅጣት የተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ጠርጥሮ የፖሊስ የመያዣ ማዘዣ እንደወጣበት ተሰምቷል። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በኩል ያለ በቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የሌለው ተብሎ በመመለሱም በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። በስክሪኑ ላይ ከኋላ የምትመለከቱት በካሙዙ ካሳ ላይ ከ1 ዓመት በፊት በማጭበርበር የተፈረደበትን የፍርድ ቤት ማስረጃ ነው። ለዚህ ወንጀልም ፍርድ ቤቱ በእያንዳንዳቸው ላይ የ5 ዓመት ጽኑ እስራትና የ10,000 ብር የገንዘብ ቅጣት ወስኖ ነበረ። ነገር ግን ተከሳሾቹ ከዚህ ቀደም የነበራቸው መልካም ባህሪና የቤተሰብ አስተዳዳሪነታቸው እንደዚሁም የመከላከያ ሰራዊት ደጋፊነታቸውን ከግምት ውስጥ በማስገባት የ5 ዓመቱ ጽኑ እስራት በ2 ዓመት የገደብ ጊዜ እንዲታለፍ ተወስኗል። ይህ የ2 ዓመት ገደብ የሚጠናቀቀው በሚቀጥለው ሰኔ ወር ላይ እንደነበር ተገልጿል። ካሙዙ በገደብ ጊዜ ውስጥ እያለ የባህሪ እረምት ያላሳየ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። አቶ ካሙዙ ለኢትዮጵያ አየር መንገድ የ9 ሚሊዮን ብር ደረቅ ቼክ በመቁረጡም ክስ ሊመሰረትበት በዝግጅት ላይ መሆኑም ተነግሯል። በተጨማሪም በባህል ሚኒስቴር ውስጥ ለሚገኙ አንድ ከፍተኛ ባለስልጣን አማካሪ የ3 ሚሊዮን ብር ቼክ ጽፎ የሰጠ ቢሆንም የባለስልጣኗ አማካሪ ገንዘቡን ከባንክ ለማውጣት ሲሞክሩም ቼኩ በቂ ስንቅ የሌለው ሆኖ ተመልሷል። በዚህ መሰረት የባለስልጣኗ አማካሪ ባቀረቡት ክስ አቶ ካሙዙ በተገኘበት እንዲያዝ ፖሊስ የመያዣ ማዘዣ አውጥቶ ፍለጋ ላይ እንደሚገኝ እየገለጸ ይገኛል። ይህ ተደጋጋሚ የወንጀል ድርጊትና የሕግ መጣስ ከአቶ ካሙዙ ከገዢው ፓርቲ ብልጽግና ጋር ባለው ቀረቤታ ዙሪያ ትችት እያስነሳ ነው። እንዲህ አይነቱን ሰው ነው እንግዲህ ለቀጣዩ ምርጫ እጩ አድርጋ ያቀረብኩ የሚለው የህዝብ ትዝብት በፓርቲው የእጩዎች ምርጫ መስፈርት ላይ ጥያቄ እያስነሳም ይገኛል። የአዲስ አበባ ብልጽግና ፓርቲ መሪ አቶ ሞገስ ባልቻም ካሙዙ ካሳን ጠርተው ለማነጋገር ብዙ ጊዜ ሞክረው እንዳልተሳካላቸው ተገልጿል። የካሙዙ ምክንያትም እኔ ከላይ ካሉት ባለስልጣናት ጋር እንጂ ከታችኞቹ ጋር አላወራም የሚል ነው። አይደብርም? እሺ በቃ ስልኬን አምጣውና በርገር እንዘዝ። አይቻልም። አስቀምጥ። ለምን አይቻልም? ብር ላልቀበቅ ነው እንዴ? ጤፍ ገዝተህ ቸኮላታ ገዝተህ ባባረተው ተው። አንድ በርገርና አንድ ፒዛ እንዘዝ። አይቻልም። ለምን አይቻልም? ዴሊቨሪ እኮ ነው የምታመጣው። አንተ ግን ጤነኛ ነህ? እናንተ በርገር አምሯችሁማ መቅረት የለበትም። አይቻልም። እኛ ጠግበናል፣ በልተናል። እኔና አባዬ ቅድም እንቁላል ሰርተን ምስር ሰርተን ተቀብ ብለን በልተናል። አልፈልግም። እኔ እኮ ታወቀኝ እንደዚሁ እንዳማራችሁ ታውቁኝ። አይ አላማራንም። እኔ አልፈልግም። አንተ እኮ ለፍተህ ነው የምታመጣው እንዴ? አንተ ለፍተህ የምታመጣው ለኛ እየበላንበት እንዴ? አንተ ጤፍ ገዝተህ ይሄኛውን ድስት ገዝተህ ይሄንን ቸኮላታ ገዝተህ አይደብርም? እሺ በቃ ነይ በቃ ነይ